ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ። ሰላም ተማሪዎች እንደምን አላችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ቪዲዮ የምንመለከተው ዩኒት 5 ሌሰን 2 እንመለከታለን። ኮምፖነንትስ ኦፍ ዘ ኢንቫይሮንመንት። ኮምፖነንትስ ኦፍ ዘ ኢንቫይሮንመንት ኢንቫይሮንመንት በውስጣቸው የያዛቸው ስፌሮች አሉ። ስንት አሉ? 4 ስፌሮች አሉ ማለት ነው። አንደኛው አትሞስፌር ነው። ዲስዋት አትሞስፌር የምንለው ማለት ነው። ዜን ሁለተኛው ሃይድሮስፌር አለ። ኤንድ ኦልሶ ሶስተኛው ምንድነው? ሊቶስፌር የሚባለው። ዜን አራተኛው ባዮስፌር የሚባለው። እነኚህ በኢንቫይሮንመንት ውስጥ የሚገኙ ኮምፖነንቶች ናቸው። አንድን ኢንቫይሮንመንት የሚያሰኙት እነኚህ 4 ነገሮች ወይም እነኚህን 4 ነገሮች ምን ይዟል? ኢንቫይሮንመንት የሚባለው 4ቱን ነገሮች ይዟል አስ ኤ ኮምፖነንት ማለት ነው። አስ ኤ ኮምፖነንት። ስለዚህ እያንዳንዱን እንመለከታለን ማለት ነው። የመጀመሪያው ምንድነው? ዘ አትሞስፌር የሚባለው አትሞስፌር which is one of the components of what? Environment. It is the layers of gases. It is the layers of the gases surrounding a planet or other celestial ቦዲዎችን የያዘ ነው ማለት ነው። ፕላኔቱን የከበቡትን ጋሶችን ላየር አድርጎ የያዘልን ማን ነው? ዘ አትሞስፌር ነው ማለት ነው። አትሞስፌር። ስለዚህ አትሞስፌር ሊይዝልን የሚችለው ምንድነው? ጋሶችን ነው ማለት ነው። ወይም አዘር ሴሌስቲያል ቦዲ ጠፈራማ ቦዲዎችን የያዘ ምንድነው? አንደኛው አትሞስፌር ነው which is the components of environment. Earth atmosphere is composed of አትሞስፌር የሚይዛቸው ወይም ኮምፖዝ የተደረገው ከምንድነው? አንደኛው ከናይትሮጅን ነው። ናይትሮጅን ከፍተኛውን ቁጥር ወይም በፐርሰንት የያዘው ጋስ ነው ማለት ነው። ማላይ የሚገኘው አትሞስፌር ላይ የሚገኘው። ምክንያቱም አትሞስፌር ምን ብለናል? is the layers of gases ስላል ማለት ነው። ስለዚህ layers of gases ስንል ማለት ነው እነኛ ጋሶች እነማን ናቸው? አንደኛው ምንድነው? ናይትሮጅን ነው ማለት ነው which contains what the greatest or the higher percentage among the other gases ማለት ነው። ዜን ሁለተኛው ኦክሲጅን ነው። ኦክሲጅንን ይይዛል ማለት ነው። እዚህ 1% ኦፍ ኦክሲጅን ነው ማለት ነው። ማን ላይ? አትሞስፌር ላይ ያለው ማለት ነው። ሁለተኛው 1% ኦፍ አዘር ጋስስ ሌሎች ናቸው ማለት ነው። አርገን ኦር አዘር ጋሶችን የያዙ ነው ማለት ነው። የያዘ ነው። ይሄ አትሞስፌር ማለት ነው። አትሞስፌር አንደኛው የማን ኮምፖነንት ማለት ነው? የኢንቫይሮንመንታል ኮምፖነንት ሆኖ which is the layers of the gases. These gases are nitrogen, oxygen and also other ጋሶች ናቸው። እነኛ አዘር ጋሶች ተደምረው አጠቃላይ 1% ናቸው ማለት ነው። ሌላው ይሄ አትሞስፌር የሚባለው which is the components of one of the components of the environment. It provides a number of benefits ማለት ነው። ስለዚህ a number of benefit አለው ማለት ነው። This was a number of benefits to Earth's living organisms including human beings. For Earth's living things በምድር ላይ ለሚገኙ ህይወት ላላቸው ነገሮች በጣም ከፍተኛ የሆነ ምን አለው? ጠቀሜታ አለው ማለት ነው አትሞስፌር። እነኚህ ቤኔፊትስ ወይም ፕሮቫይድ ሊያደርግ የሚችለው ቤኔፊቶች ምንድናቸው? አንደኛው protective blanket of gases surrounding the earth. just ለጋሶች ወይም እርዝን ሰራውንድ ያደረጉት ጋሶችን እንደ ፕሮቴክቲቭ ብላንኬት ሆኖ ያገለግላል ማለት ነው። እነኛ ጋዜ እርዝ ከስኬት ነው ይሄ ብላንኬት ሆኖ የሚያገለግል ከ0 እስከ 50 ኪሎ ሜትር from the earth ከእርዝ ወይም ከመሬት ከ0 እስከ 50 ኪሎ ሜትር ባለው ከፍታ ያሉትን ጋሶች እንደ ፕሮቴክቲቭ because it is what ላየር ስለሆነ ማለት ነው። ስለዚህ ከ0 እስከ 50 ኪሎ ሜትር ያለውን የመሬት ክፍል እንደ ፕሮቴክቲቭ ብላንኬት ኦፍ ጋስ ሆኖ ያገለግላል ማለት ነው። እነኛም ፕሮቴክቲቭ ያደርጋቸዋል ማለት ነው። ሌላኛው it absorbs IR ወይም infrared radiations emitted by the sun and re-emitted from the earth. ይሄ ከኢንፍራሬድ ራዲዬሽን ኢንፍራሬድ ራዲዬሽኖች ምን ያደርጋል? አብዞርብ ያደርጋል because it is ላየር ስለሆነ ማለት ነው። ከሰን ወይም ከፀሐይ የሚመነጩትን ወይም የሚለቀቀውን ወደ መሬት የሚለቀቀውን ሬዎች ወይም ኢንፍራሬድ ራዲዬሽን ምን ያደርጋል? አብዞርብ ያደርገዋል ማለት ነው። ላየሩ ላይ እንዲቀር ያደርገዋል። እንደሱ ከመሬትም ኢሚት የሚደረጉትንም ዘይ ምን ያደርጋቸዋል? አብዞርብ ያደርጋቸዋል ማለት ነው። አብዞርብ ያደርጋቸዋል። ስለዚህ ቀጥታ ወደ ምድር እንዳይመጡ ወደ ራሱ አብዞርብ ሳክ ያደርጋቸዋል ማለት ነው። ይሄኛው ሌላኛው ጠቀሜታው ማለት ነው አትሞስፌር ማለት ነው። because እነኛ ራዲዬሽኖች ወይም ራዲዬሽን ሬዎቹ ቀጥታ ከሰን ወደ ሰው ልጅ ቢመጡ አደገኛ ጉዳት ሊያደርሱ ስለሚችሉ እዛው ምን ያደርጋቸው? አብዞርብ ፕሮቴክት ያደርግልናል ማለት ነው። ሌላኛው it controls the temperature of the earth. yes since it is what the layer ስለሆነ ምን ያደርጋል? ቴምፕሬቸሩን ይቆጣጠራል፣ ኮንትሮል ያደርግልናል ማለት የዓለም የሙቀት መጠን እንዳይጨምር ምን ያደርጋል? because since it is layer ስለሆነ መሬትን ከቦ ስለያዘልን ምን ያደርጋል? ይከላከልልናል ማለት ነው። በዚህ ምክንያት ቴምፕሬቸር ኦፍ ዘ earthን ምን ያደርጋል? ኮንትሮል ያደርጋል ማለት ነው የአትሞስፌር። one of the important ሌላው the atmosphere the importance or the benefits of
This atmosphere is what it allows the transmission of significant amount of radiation from the UV በጣም ኢምፖርታንት ወይም ጠቃሚ የሆኑ ራዲዬሽኖችን እንዲያልፍ ያደርጋል ማለት ነው። ወደ መሬት ማለት ነው። ከዩቪ የሚለቀቁትን ራዲዬሽኖች ወደ ምድር እንዲለቀቁ ወይም ፓስ እንዲሆኑ ያደርጋል ማለት ነው። and it blocks the transmission of damaging UV radiations በጣም ከፍተኛ ወይም አደገኛ የሆኑትን ወደ ምድር መጥተው ሊቪንግ ኦርጋኒዝም ዳሜጅ ሊያደርጉ የሚችሉ ራዲዬሽኖችን ምን ያደርጋል? ብሎክ ያደርጋል ማለት ነው። ብሎክ ያደርጋል። እነኛ ሙሉ ለሙሉ ወርደው ቢሆን ወይም ቀጥታ እሱ ፕሮቴክት ባያደርጋቸው ኖሮ መጥተው የሰው ልጅ ላይ በጣም ከፍተኛ የሆነ ጉዳት ያደርሳሉ። የዓለም የሙቀት መቅጠንም ምን ያደርጋል? ይጨምራል ማለት ነው። ስለዚህ እነኚህን የመሳሰሉ ምን ያሉት ጠቀሜታዎች አሉት ማለት ነው። ስለዚህ ምን ማለት እንችላለን? ይሄ አትሞስፌር ሃቭ ኢትስ ኦን ኢምፖርታንስ አለው ማለት ነው፣ ወይም ቤኔፊት አለው ለሊቪንግ ኦርጋኒዝም የሚሰጠው ኢምፖርታንስ አለው ማለት ነው። ናይትሪክ ኦክሳይድ ኢዝ ኦክሲዳይዝድ ባይ ኦክሲጅን ቱ ናይትሮጅን ዳይኦክሳይድ ዜን ይሄ ናይትሪክ ኦክሳይድ የምንለው ወይም NO ከኦክሲጅን ጋር ሪአክት ያደርጋል። ዜን ኢት ፕሮዲዩስ ዋት ናይትሮጅን ዳይኦክሳይድ ናይትሮጅን ኦር NO2 የሚለውን ፕሮዲዩስ ያደርግልናል ማለት ነው። ኢን ዘ ፕሬዘንስ ኦፍ UV ማለት ነው ኦር አልትራቫዮሌት ራዲዬሽንስ ኢን ዘ ፕሬዘንስ ኦፍ ዚስ ራዲዬሽን ይሄ NO አለ ከኦክሲጅን ጋር ሪአክት ያደርግና ኢት ፕሮዲዩስ ዋት ናይትሮጅን ዳይኦክሳይድ። ስለዚህ አትሞስፌር ላይ ምን ይፈጠራል ማለት ነው? ናይትሮጅን ዳይኦክሳይድ ፕሮዲዩስ ይደረጋል ማለት ነው። ባይ ዘ ሪአክቲንግ ኦፍ ዋት ናይትሮጅን ኦክሳይድ ኦር ናይትሮጅን ሞኖክሳይድ ኦር ናይትሪክ ኦክሳይድ የሚለው ከኦክሲጅን ጋር ሪአክት ያደርጋል። ዜን ኢት ፕሮዲዩስ ናይትሮጅን ዳይኦክሳይድ። ይሄ አንደኛው ሪአክሽን የት የሚካሄደው? አትሞስፌር ላይ የሚካሄደው አንደኛው ሪአክሽን ነው ማለት ነው። ሌላኛው እነ ሳልፈር ዳይኦክሳይድ፣ ሳልፈር ትራይኦክሳይድ ኤንድ ናይትሮጅን ዳይኦክሳይድ እዛ አትሞስፌር ላይ ፕሮዲዩስ የተደረገው ናይትሮጅን ዳይኦክሳይድ አለን። እሱ ቀጥታ ከማን ጋር ሪአክት ያደርጋል? ሳልፈር ዳይኦክሳይድ፣ ሳልፈር ትራይኦክሳይድ እና ናይትሮጅን ዳይኦክሳይድ ሪአክት ዊዝ ሬን ዋተር ሬን ዋተር ጋር ምን ያደርጋሉ? ሪአክት ያደርጋሉ ማለት ነው። ኮዝ ሬን ዋተር አለ ማለት ወይም ከዝናብ ጋር ወይም አትሞስፌር ላይ ካለው ዋተር ጋር ምን ያደርጋል? ሪአክት ያደርጋል ማለት ነው። ዜን ኢት ፎርምስ ዋት ሳልፈረስ አሲድ ፕሮዲዩስ ያደርጋል ኤንድ ኦልሶ ሳልፈሪክ አሲድ ፕሮዲዩስ ያደርጋል ኤንድ ኦልሶ ናይትሪክ አሲድ ሪስፔክቲቭሊ ማለት ነው። ሳልፈር ዳይኦክሳይድ ዌን ሪአክትድ ዊዝ ሬን ዋተር ኢት ፕሮዲዩስ ዋት ሳልፈረስ አሲድ ፕሮዲዩስ ያደርጋል። ሳልፈር ትራይኦክሳይድ ደግሞ ወደ ምን ይቀየራል? ወደ ሳልፈሪክ አሲድ ይቀየራል። ናይትሮጅን ዳይኦክሳይድ ደግሞ ቀጥታ ወደ ምን ይቀየራል? ወደ ናይትሪክ አሲድ ይቀየራል ማለት ነው። ዜን ኢት ኮዝ ዋት አሲዲክ ሬን ማለት ነው። ቀጥታ ንጹህ ሬን ዋተር መምጣት ሲገባው ምን ሆኖ ይመጣል? አሲዲክ ሬን ይፈጥራል ማለት ነው። ኦን ዘ አትሞስፌር ቢኮዝ ሪአክሽን ይፈጠራል እዛ ላይ። ስለዚህ ኢት ኮዝ ዋት አሲዲክ ሬን which is very dangerous for human beings or other living organisms on the earth ማለት ነው። ሌላኛው chlorofluorocarbons used as refrigerant, solvent and plastic foam blowing agents ማለት ነው። ይሄ ክሎሮፍሎሮካርበን የሚለው ዋናው ኢምፖርት እንደምን ያገለግላል? እንደ ሪፍሪግራንት ያገለግላል ማለት ነው። ሌላው ክሎሮፍሎሮካርበን እዚህ ጋር ያየነው ምንድነው? ክሎሮፍሎሮካርበን used as ሪፍሪጅራንትስ ስንል ይሄ እንደ ማቀዝቀዣነት እንጠቀምበታለን። እንደ ሶልቨንት የምንጠቀምበት ነው። ኤንድ ኦልሶ ፕላስቲክ ፎም ብሎዊንግ ኤጀንትስ ማለት ነው። እንደ ፕላስቲክ ፎም ብሎዊንግ ፕላስቲክ ፎሞች ብሎው እንዲያደርጉ ወይም እንዲነፉ እንደሱ ኤጀንት ሆኖ የሚያገለግልን ነው ማለት ነው። ይሄ ክሎሮፍሎሮካርበን የምንለው በአትሞስፌር ውስጥ ምን ያደርጋል? ኢት ኢንተራክትስ ዊዝ ዋዝ ዘ አልትራቫዮሌት ራዲዬሽን ከአልትራቫዮሌት ራዲዬሽኖች ጋር ምን ያደርጋል? ኢንተራክት ያደርጋል ወይም ሪአክሽን ይፈጥራል ማለት ነው። ስለዚህ ክሎሮፍሎሮካርበን የምንለው ቀጥታ ከዩቪ ጋር ሪአክት በሚያደርግበት ሰዓት እዚህ ጋር እንደምትመለከቱት ይሷት ኢት አንደርጎስ ዋት ዘ ስፕሊቲንግ ኦፍ ዘ ክሎሪን ማለት ነው። ሁለት ክሎሪኖች አሉ። አንደኛውን ክሎሪን ዲታች ያደርጋልና ዜን ራዲካል ፎርም ያደርጋል ማለት ነው። ራዲካል ፎርም ያደርጋል። እዚህ ጋር እንደምትመለከቱት ሁለት ክሎሪን ነበረው። ዜን ኢን ዘ ፕሬዘንስ ኦፍ ይቺ ዩቪ ኢት ሃዝ አን ኤቢሊቲ to break the bond between the two chlorine molecules በክሎሪን ሞለኪውል መካከል ወይም ክሎሪን እና ክሎሪን ለሁለት ዲታች የማድረግ አቅም ስላለው ክሎሪንን ለሁለት ይከፍላል ማለት ይችኛዋል አንዷን ዶት ወደዛ ይወስዳል፣ አንደኛው ደግሞ እዚህ ጋር ያስቀምጣል ማለት ነው። ስለዚህ ምንድነው ይሄ ክሎሮፍሎሮካርበን ከዩቪ ጋር ኢንተራክት በሚያደርግበት ሰዓት ቦንድ ኦፍ ክሎሪን ዲታች ትሆናለች። ዜን ይችኛዋ ለብቻዋ የወጣችው ክሎሪን ከኦዞን ጋር ሄዳ ሪአክሽን ትፈጥራለች ማለት ነው። በዛን ጊዜ ክሎሪን ሞኖ ኦክሳይድ ፕሮዲዩስ ይደረጋል ማለት ነው። ይሄ ምንድነው? ክሎሪን ሞኖ ኦክሳይድ። ስለዚህ ኦዞን ምን አደረገው? ኦዞን ጠፋ ማለት ነው። የኦዞን መሳሳት ተፈጠረ ማለት ነው። ኦዞን ላየር ኦዞን ላየር ዲፕሌሽን ይፈጠራል ማለት ዲፕሌሽን። ይሄ ደግሞ በጣም አደገኛ ነው ማለት ነው።
ምክንያቱም የኦዞን መሳሳት ይፈጠራል። የኦዞን መሳሳት የሚፈጠረው እዚህ ጋር እንደምንመለከተው ምንድነው የክሎሮፍሎሮካርበን ከአልትራቫዮሌት ራዲዬሽን ጋር ምን ማድረጉ ነው ኢንተራክት አድርጎ ሁለቱ ክሎሪን ሁለት ክሎሪኖች ለየብቻቸው ምን ይሆናሉ ይሰነጠቃሉ። በዛን ጊዜ የተሰነጠቀችው አንዷ ክሎሪን ተቆርጣ የወጣችው ከኦዞን ጋር ሪአክት የማድረግ ኤቢሊቲ ስላላት ክሎሪን ሞኖኦክሳይድ ፕሮዲዩስ ያደርጋል ማለት ነው። ስለዚህ ኦዞን ወደ ምን ተቀየረ? ወደ ክሎሪን ሞኖኦክሳይድ እና ወደ ኦክሲጅን ጋዝ ተቀየረ ማለት ነው። ስለዚህ ላየሩ ምን ሆነ? ሳሳ ማለት ነው፣ ዲፕሌት አደረገ። ኤንድ ኦልሶ የኦዞን አማውንት ኦን ዘ አትሞስፌር ምን አደረገ? ቀነሰ ማለት ነው። በዛን ጊዜ አልትራቫዮሌት የመሸንቆር ኦዞን ላየር የመሸንቆር አደጋ ያጋልጠዋል ማለት ነው። ከዛ እኛን ሊከላከልን የሚችል ወይም ከፍተኛ ወይም ዳሜጅ የማድረግ አቅም ያላቸውን ሬዎች የመልቀቅ አቅም አለው ማለት ነው። ይለቀቃሉ ወደ መሬት። በዛን ጊዜ በጣም ከፍተኛ የሆነ ሬ ወደ መሬት ይመጣል። በዛን ጊዜ አደጋ ይፈጥራል ማለት ነው ፎር ሊቪንግ ኦርጋኒዝምስ ኢንክሉዲንግ ሂውማን ቢንግስ ማለት ነው። ሌላው ኮምፖነንትስ ኦፍ ኢንቫይሮንመንት ሃይድሮስፌር ነው። ዚስ ሃይድሮስፌር ምለው የዋተር ስፌር ማለት ነው። ሃይድሮ ስንል ውሃን ነው ኢንክሉድ የሚያደርገው። ስለዚህ ይሄ ሃይድሮስፌር ኢዝ ዘ ኮምባይንድ ማስ ኦፍ ዋተር ፋውንድ ኦን አንደር ኤንድ አባቭ ዘ ሰርፌስ ኦፍ ዘ እርዝ። መሬት ላይ ያለን ውሃ፣ አንደር ግራውንድ ያለው ውሃ፣ ከመሬት ስር ያለው ውሃ ኤንድ ከመሬት በላይ ያለው አባቭ ዘ ሰርፌስ ኦፍ ዘ እርዝ በላይ ያሉትን ውሃዎችን ጠቅለል አድርጎ የያዘልን ስፌር ምን ይባላል? ሃይድሮስፌር ማለት ነው። ይሄ ሃይድሮስፌር የምንለው ኢት ኢንክሉድስ ዋተር ዛት ኢዝ on the surface of the planet, that means on the surface of the earth ላይ ሊሆን ይችላል, then underground and in the air። ስለዚህ አየር ላይ ያለውን ውሃ፣ አንደርግራውንድ ያለውን ውሃ and also on the surface of the planet ላይ ያለውን ዋተር ኢንክሉድ የሚያደርግ ጠቅለል አድርጎ የያዘ የውሃው ፓርት ምን ይባላል? የውሃው ፓርት ምን ይባላል? ሃይድሮስፌር ማለት ነው። ይሄ ውሃማ ፓርቱን ውሃ የያዘውን አካል ሃይድሮስፌር እንለዋለን። ሌላኛው it is a collective term ነው ማለት ነው። ጠቅለል ያለ ተርም ነው። it is a collective term which means that for all different forms of water። ስለዚህ ኮሌክቲቭ ተርም ነው። ሃይድሮስፌር ስንል ስፔሲፊክ የሆነ ተርም ሳይሆን ኮሌክቲቭ ውሃ የሚገኝበትን ቦታዎች በሙሉ ጠቅለል አድርጎ የያዘ ምንድነው ይሄ ምን ይባላል? ሃይድሮስፌር ማለት ነው። ስለዚህ ይሄ ሃይድሮስፌር የሚይዛቸው ምንድነው? እሷት ኦሽኖች ሊሆን ይችላል። እሷት ሶርስ ኦፍ ዋተር ያሉበትን በሙሉ የሚይዘው ምንድነው? ሃይድሮስፌር ይባላል። ሲ ሊሆን ይችላል፣ ሪቨር ሊሆን ይችላል፣ ስትሪምስ የሚባሉ ሌክስ፣ ሪዘርቬርስ and also glaciers and ground waterዎችን በሙሉ እነኝን ጠቅልሎ የያዘልን ምንድነው? ሃይድሮስፌር ውሃ አካላት የውሃው ፓርት ኢንቫይሮንመንት እንግዲህ ደረቅ ፓርት አለው፣ የሷት አትሞስፌር ፓርት አለው and also ሃይድሮስፌር ፓርት እንዳሁኑ ምን አለው? ሃይድሮስፌር ፓርት አለው። ስለዚህ እነኝን በሙሉ ጠቅለል አድርጎ የያዘልን ምንድነው? ሃይድሮስፌር የውሃው ፓርት የኢንቫይሮንመንት ሆኖ የውሃው ፓርት የያዘልን ምንድነው? it is ሃይድሮስፌር እንለዋለን ማለት ነው። ሃይድሮስፌር ሌላው እዚህ ጋር የምንመለከተው ሳም ኬሚካል ሪአክሽንስ ኢን ዘ ሃይድሮስፌር ላይ የሚካሄዱ ሪአክሽኖች አሉ። ከዛ ውስጥ አንደኛው እንመለከታለን። እዚህ ጋር የምንመለከተው ምንድነው? ስዋት አሞኒያ ኦር አሞኒየም አይን አለ። አሞኒየም አይን ዛት ዲስቻርጅ ፍሮም ዘ አግሪካልቸር ኦር አኳካልቸር ኤንድ ኦልሶ ኢንዱስትሪ ኤንድ ኦልሶ አርባን ኤሪያስ ከነኚህ የሚወጡ into the large water bodies results in the toxicity to fish and aquatic ecosystem። ይሄ ምን ማለት ነው? ከኢንዱስትሪ ወይም ከአግሪካልቸር ወይም ከአርባን ኤሪያ የሚወጡ አሞኒያ ኦር አሞኒየም አዮኖች ቀጥታ ዘያፋት ወደ ውሃ ውስጥ ከገቡ በኋላ ዘይሷት ሪዛልት ቶክሲሲቲ መርዛቸውን ምን ያደርጋሉ? ቶክሲሲቲ ያመነጩና they affect what the fishing ወይም aquatic ecosystem ምን ያደርጋሉ? ይጎዳሉ ማለት ነው። ኦኬ some chemical reactions in the hydrosphere በሃይድሮስፌር ውስጥ ሊካሄዱ የሚችሉ ሪአክሽኖች አሉ ማለት ነው። እነኚህን ሪአክሽኖች እንመለከታለን የተወሰኑት ማለት ነው። የመጀመሪያውን ብንመለከት አንደኛው እዚህ ጋር አሞኒያ ኦር አሞኒየም አይን saying what NH3 or NH4 ion that discharge from agriculture, aquaculture, industry and urban areas into the large water bodies. It results what? Toxicity to fish or aquatic ecosystem. እነኚህ አሞኒያ ኦር አሞኒየም ዲስቻርጅ የሚደረጉ ከተለያዩ ከአግሪካልቸር ሊሆን ይችላል፣ ከኢንዱስትሪ ሊሆን ይችላል ኦር ከአርባን ኤሪያ ሊሆን ይችላል። ከዚህ የሚወጡ የአሞኒያ ዘሮች ወይም አሞኒያ ሊሆን ይችላል ኦር አሞኒየም አይን ሊሆን ይችላል ማለት ነው። ቀጥታ ወደ ውሃው ከገቡ በኋላ ወይም ወደ ዋተር በዲስ ከገቡ በኋላ ዘሪዛልቷ ቶክሲሲቲ ያመነጫሉ ማለት ነው። ዘሪዛልት ቶክሲሲቲ ምኑን? ፊሾችን ወይም የአኳቲክ
ኢኮሲስተሞችን በውሃ ውስጥ ሊኖሩ የሚችሉ ኢኮሲስተሞች ምን ሊያደርጉ ይችላሉ? አፌክት ሊያደርጉ ይችላሉ ወይም ቶክሲሲቲ ሊያካሂዱ ይችላሉ ወይም ቶክሲክ ናቸው ማለት ነው። ቶክሲክ ናቸው። ለምሳሌ ኦክሲዴሽን ኦፍ አሞኒየም አይን NH4+ ማለት ነው። የሱ የአሞኒየም ኦክሲዳይዝ መደረግ ቱ ናይትራይት ወደ ናይትሬት። መጀመሪያ አሞኒያ ወደ ምን ይቀየራል? ወደ ናይትራይት ኦክሲዳይዝ ይደረጋል። ዜን ናይትራይት ደግሞ ወደ ምን ይቀየራል? ወደ ናይትሬት። ዜን ዚስ ሃዝ አን ኢፌክት ኦን ዘ ኢኮሲስተም ስቴቢሊቲ ኤንድ ፋንክሽናሊቲ። ቀጥታ አሞኒያው ቀጥታ ወደ ምንድን ነው የተቀየረው? ወደ ናይትራይት እና ወደ ናይትሬት ተቀይሯል። ያ ደግሞ በኢኮሲስተም ላይ ምን ኢኮሲስተም በዋተር ፊሽ ሊሆን ይችላል። በውሃ ውስጥ የሚኖሩ የተለያዩ አኒማሎችን ኦር ሊቪንግ ኦርጋኒዝሞችን ምን ያደርጋል? ስቴቢሊቲያቸውን ያሳጣቸዋል ወይም ይጎዳቸው ወይም ቶክሲክ ስለሆነ ማለት ነው። they affect what their ecosystem stability and also functionalityያቸውን በውሃ ውስጥ የመኖር አቅማቸውን ያሳጣቸዋል ማለት ነው ወይም ይጎዳቸዋል ማለት ነው ኢንዳይሬክትሊ ማለት ነው። ስለዚህ ይሄ ምንድነው? ዋናው መነሻው ምንድነው? የአሞኒያ ነው። የአሞኒያ ኦር አሞኒየም አይን ቀጥታ ከተለያዩ ቦታዎች ሶርሳቸው ምንም ይሁን እነሱ መጥተው ወደ ዋተር ኢኮሲስተም ከገቡ ኦር አኳቲክ ኢኮሲስተም ከገቡ እዛ ውስጥ የሚገኙ ሊቪንግ ኦርጋኒዝሞች ምን ያደርጋል? ይጎዳቸዋል ማለት ነው። ይጎዳቸዋል። ይሄ ደግሞ የተለያዩ ሪአክሽኖችን በማካሄድ ማለት ነው። የተለያዩ ሪአክሽኖችን ማካሄድ አሁን እዚህ ጋር እንደተመለከታችሁት ኦክሲዴሽን ኦፍ አሞኒየም አይን ወዴት ሄደ? ወደ ናይትራይት ሄደ ማለት ነው። እዚህ ጋር እንደምትመለከቱት ዜን ናይትራይት ደግሞ ወዴት ሄደ? ወደ ናይትሬት ሄደ ማለት ነው። ዜን ይሄኛው ደግሞ ቀጥታ ወዴት ነው የሚገባው? ወደ ኢኮሲስተሙ ይገባል። ዜን ሊቪንግ ኦርጋኒዝም በተለያየ ፎርም ኦፍ ኮምፓውንድ ኢንሄል ያደርገዋል ወይም ይወስደዋል። ዜን በዛን ጊዜ ኢኮሲስተሙን ጠብቆ የመኖር እድሉን ያሳጠዋል ማለት ነው። ኤንድ ኦልሶ ፋንክሽናሊቲውም በጣም ይጠፋል ማለት ነው። የአንድ ሊቪንግ ኦርጋኒዝም ፋንክሽን ማድረግ ካልቻለ እጣ ፋንታው ምንድነው? መውደም ነው ወይም መጥፋት ወይም መሞት ነው ማለት ነው። ስለዚህ እነኚህ የመሳሰሉ ሪአክሽኖች ይካሄዳሉ ማለት ነው። ሌላው ሊቶስፌር ነው። ሊቶስፌር አንደኛው የኤንቫይሮንመንታል ፓርት የሚባለው ምንድነው? ሊቶስፌር ማለት ነው። this lithosphere it consists of what? the earth's crust and upper mantle of the earth ማለት ነው። ይሄ ለሰው ልጅ አቬሌብል የሆነው የእርዝ ክረስት ማለት ነው። የሊቶስፌር የሚባለው የሚይዘው የኛው ስፌር ምንድነው? consists of earth crust which is available for human beings and the upper mantle ማለት ነው። የላይኛው ማንትል ጀምሮ up to the earth crust ያለውን ኮንሲስት የሚያደርግልን የኤንቫይሮንመንት ፓርት ምን እንለዋለን? የደረቅ ፓርቱ ምን እንለዋለን? ሊቶስፌር ይባላል ማለት ነው። ሊቶስፌር the part of the earth that is what earth the part of the earth that is what crust it consists of what? rocks and soil ማለት ነው። parts of the earth which is the crust የምንለው ማለት ነው። ይሄ crust የሚይዘው ምንድነው? ሮክ እና የአለቶችና ሶይሎችን የሚይዝ ወይም ደረቁ ፓርት የምንለው ምንድነው? ሊቶስፌር ማለት ነው። ሊቶስፌር ሲምፕል ሊቶስፌር እዚህ ሊቶስፌር ላይ የሚካሄዱ ሪአክሽኖች አሉ ማለት ነው። ልክ እንደነ ሃይድሮስፌር እና እንደ አትሞስፌር what are the reactions that can be undergone in the lithosphere እሱን እንመለከታለን። some important reactions in the lithosphere እነኚህ ሪአክሽኖች ምንድናቸው? በሊቶስፌር ወይም በእርዝ ክረስትና ወይም በአፐር ማንትል ላይ የሚካሄዱት ሪአክሽኖች ምንድናቸው የሚለውን እናያለን። some important reactions in the lithosphere ከነኚህ ውስጥ አንደኛው different bacteria can affect or they can affect what oxidation or reduction of minerals በኦክሲዴሽን እና በሪዳክሽን ኦፍ ሚነራልስ ላይ ምን ያላቸው የራሳቸው የሆነ ኢፌክት አላቸው ማለት ነው። እነኚህ ባክቴሪያዎች ማለት ነው ወይም እነኚህ የተለያዩ ባክቴሪያዎች አትሮፊክ የሚባሉ ባክቴሪያዎች መሆን አለባቸው but እነኚህ ደግሞ not depend on the organic materials for their carbon supply የሆኑ ባክቴሪያዎች they have their own effect on the oxidation as well as in the reduction of minerals ማለት ነው። they have their own effect ለምሳሌ አይረን ካርቦኔት ከኦክሲጅን እና ከሃይድሮጅን ጋር ነው ከዋተር ጋር ሪአክት በሚያደርጉበት ሰዓት ይሄ ባክቴሪያ አለ ፌሮባሲሊያ የሚባለው ባክቴሪያ just ሃይድሮክሳይድ ፕሮዲዩስ እንዲደረግና ካርቦን ዳይኦክሳይድ ሪሙቭ እንዲደረግ እነኚህ የራሳቸው የሆነ ምን አላቸው? ኢፌክት አላቸው ማለት ነው። ኢፌክት አላቸው just they have their own effect on the oxidation as well as the reduction of minerals ማለት ነው። ሚነራሎችን ኦክሲዳይዝ እና ሪዲዩስ በመናደርግበት ሰዓት እነሱ ኢንተርፊር አድርገው የሚፈጠረውን ፕሮዳክት ላይ ምን አላቸው? they have their own effect ማለት ነው። ይሄ ደግሞ የሚካሄደው ማለት ነው ሊቶስፌር የሚባለው የኢንቫይሮንመንት ፓርት ላይ ነው ማለት ነው። ሌላው እዚህ ሊቶስፌር ላይ የሚካሄደው ሪአክሽን ምንድነው? ሊቶስፌር ላይ አንደኛው የሚካሄደው ሪአክሽን ምንድነው? እሷት የኬሚካል ዌዘሪንግ ኦፍ ሮክስ ይሄ ሮክ የሚባለው
አንደኛው እርዝ ክረስት ላይ የሚገኘው ምንድነው ሮክ የሚባለው በተለያየ በዌዘሪንግ አማካኝነት ምን ያደርጋል ዲኮምፖዝ ያደርጋል ወይም የተለያዩ ሪአክሽኖችን ሊያካሄድ ይችላል ማለት ነው። አንደኛው ምንድነው ሃይድሬሽን ኦፍ ሮክ ማለት ነው። ሃይድሬሽን ይሄ ሮኩ ሃይድሬትድ ይሆናል ማለት ነው ባይ ሪአክቲንግ ዚስ ዋን ፓርትስ ኦፍ ሮክ ለምሳሌ አይረን ኦክሳይድ አለ ከውሃ ጋር ሪአክት በሚያደርግበት ሰዓት ሃይድሬትድ የሆነ አይረን ኦክሳይድ ምን ሆነ ይፈጠራል ማለት ነው። ውሃ ይጨመርበት ውሃማ የሆነ ኦክሳይድ ፕሮዲዩስ ይደረጋል ማለት ነው። ይሄ ደግሞ የሚካሄደው ምን ላይ ነው? ሊቶስፌር ላይ ነው ማለት ነው። ሊቶስፌር ሃይድሬሽን ኦፍ ሮክ this was the chemical weathering of rock they can be takes place in ሊቶስፌር የሚባለው የኤንቫይሮንመንት ፓርት ላይ ይካሄዳል ማለት ነው። ሌላኛው the components of environment የምንለው ባዮስፌር ነው። ባዮስፌር ይሄ ባዮስፌር የምንለው one of the components of environment ነው። it's referred to as the realm of the living organisms የሚገኙበት ማለት ነው። and also their interaction with the environment ከሌላኛው ኮምፓርትመንትስ ኦፍ ዘ ኢንቫይሮንመንት ጋር ያላቸው ኢንተራክሽን የሚገኝበትና ሊቪንግ ኦርጋኒዝም በተካላይ የሚገኙበት ምን ይባላል? ባዮስፌር እንለዋለን ማለት ነው። ባዮስፌር ስለዚህ የምናገኘው እዛ ስፌር ላይ ወይም ባዮስፌር የምንለው የሚገኝበት ምንድነው? አንደኛው የምናገኘው ምንድነው? ሊቪንግ ኦርጋኒዝሞች ዋን and also the interaction of these living organisms with the other compartments of the environment ማለት ነው። ይሄኛው compartments of the environment or other compartment these the compartments are divided into smaller units ይሄ የኢንቫይሮንመንት ፓርት ሌላኛው ፓርት ወይም ኮምፓርትመንቶቹ ወደ ትንንሽ ስሞለር ዩኒት ይከፋፈላሉ ማለት ነው። ይሄ ደግሞ የተከፋፈለው ምን እንለዋለን? ኢኮሲስተም ይባላል ማለት ነው። ኢኮሲስተም ይሄ ኢኮሲስተም በውስጡ ምን ይዛል? ዳይናሚክ ኢንተርሪሌሽን ቢትዊን ሊቪንግ ፎርምስ ኤንድ ዜር ፊዚካል ኢንቫይሮንመንት ማለት ነው። ከኢንቫይሮንመንታቸው ጋር ያለው መስተጋብር አጠቃላይ ዳይናሚክ የሆነ ኢንተርሪሌሽንሺፕ አንደኛው ለሌላኛው እየተጠቃቀመ ወይም እየተመጋገበ አንደኛው ሌላኛው ግብአት እየሆነ የሚኖርበት ኢንተር ሪሌሽንሺፕ ያለበት ሊቪንግ ፎርምስ ኤንድ ዜር ፊዚካል ኢንቫይሮንመንት ምን እንደዋለን? ኢኮሲስተም ይባላል ማለት ነው። ስለዚህ ኢኮሲስተም እርስ በርሳቸው ኢንተር ሪሌሽንሺፕ የሆኑ ነገሮችን በውስጡ የያዘ ነው ማለት ነው። ዘ ኢንተር ሪሌሽንሺፕ ኢት ማኒፌስትስ አስ ዋት ናቹራል ሳይክል ይሄ ኢንተር ሪሌሽንሺፕ አንደኛው መገለጫው ምንድነው? ምን ያካሄዳል? ኢትስ ናቹራል ሳይክል ይካሄዳል ማለት ነው። በዛ በኢኮሲስተም ውስጥ እነኛ የሚካሄዱ ሳይክሎች የተለያዩ ሳይክሎች ይካሄዳሉ ማለት ነው። በማን? በዚህ በባዮስፌር ውስጥ በሚገኙት የኢኮሲስተም ውስጥ ማለት ነው። ስለዚህ ምን ይካሄዳል? አንደኛው ሃይድሮሎጂክ ሳይክል አለ። እነኚህ ምንድናቸው? ሳይክሎች ናቸው ማለት ነው። ሃይድሮሎጂክ ሳይክል የሚባለው ማለት ነው አንደኛው። ሌላኛው ማለት ነው ኦክሲጅን ሳይክል በውስጡ ይካሄዳል ማለት ነው። ኢኮሲስተም ውስጥ ኦክሲጅን ሳይክል ይካሄዳል፣ ናይትሮጅን ሳይክል፣ ፎስፈረስ ሳይክል ኤንድ ኦልሶ ሳልፈረስ ሳይክል እነኚህን ሳይክሎች በውስጡ ያካሂዳል ማለት ነው። በእነኚህ ይገለጻል። እነኚህን ማካሄዱ አንደኛው ማኒፌስቴሽን ነው ማለት ነው። ሌላው የምናየው ኢምፖርታንት ሪአክሽንስ ዛት ካን ቢ ቴክስ ፕሌስ ኢን ዘ ባዮስፌር በባዮስፌር ላይ ሊካሄዱ የሚችሉ የተለያዩ ሪአክሽኖች አሉ ማለት ነው። አንደኛው ሊቪንግ ኦርጋኒዝምስ እስከምተገኘ ድረስ ምንድነው ፎቶሲንተሲስ የሚባለው ሪአክሽን ይካሄዳል ማለት ነው። ዛት ሚንስ ካርቦን ዳይኦክሳይድ አለ ዜን ከውሃ ጋር ሪአክት ያደርግና ግሉኮስ ፕሮዲዩስ ያደርጋል ማለት ነው። ዜን ኤንድ ኦልሶ ኢት ፕሮዲዩስ ኦክሲጅን ማለት ነው። ስለዚህ ይሄኛው ምንድነው ካርቦን ዳይኦክሳይድ አለ ፕላስ 6H2O ሁለቱ ሪአክት በሚያደርጉበት ሰዓት in the presence of what? sunlight ያስፈልገናል። then it produces what? then C6H12O6 which is what? glucose ማለት ነው plus what? oxygen this is what very important for human beings ማለት ነው። then ከፎቶሲንተሲስ የምናገኘውን ግሉኮስ እና ኦክሲጅን ምን እናደርጋለን? እኛ እንጠቀምበታለን ማለት ነው። ጀነራሊ በባዮስፌር ውስጥ አንደኛው ሊካሄድ የሚችለው ኢምፖርታንት ሪአክሽን ምንድነው? ፎቶሲንተሲስ ነው ማለት ነው። ሌላው ባዮስፌር ላይ ሊካሄድ የሚችለው ሪአክሽን ምንድነው? ሪስፓይሬሽን ማለት ነው። ሪስፓይሬሽን ይካሄዳል። ሪስፓይሬሽን ላይ የሰው ልጅ ወይም ሂውማን ቢንግ የሚባለው ምንድነው? ይህን ግሉኮስን ይወስድና ከኦክሲጅን ጋር ያቃጥላል። ወይም የምንበላው ምግብ ቀጥታ በኦክሲጅን ተቃጥሎ ኦክሳይድ፣ ካርቦን ዳይኦክሳይድ፣ ዋተር እና ኤነርጂ የሚያወጣውን ሪስፓይሬሽን በማን ውስጥ ነው? ባዮስፌር ውስጥ ማለት ነው። ቢኮዝ እኛ የሰው ልጆች ፕላንት የሚገኙ ብለን ባዮስፌር ላይ የሚባለው ሊቪንግ ኦርጋኒዝሞች የሚገኙት በምን ላይ ነው ብለናል? በባዮስፌር ላይ። ስለዚህ እዛ ላይ የሚካሄዱ ፎቶሲንተሲስ ፕላንቶች ያካሄዳሉ። እኛ ደግሞ ምን ያካሄዳለን? የሰው ልጅ ምን ያካሄዳል? ሪስፓይሬሽን ያካሄዳል ማለት ነው። ከዋናው መነሻው ግን ምንድነው? ፎቶሲንተሲስ። ከፎቶሲንተሲስ የሚገኘው ግሉኮስ C6H12
O6 በኦክሲጅን ይቃጠልና it produces what the reverse what carbon dioxide plus what H2O then it gives us what and also it gives us what energy ማለት ነው energy የሰው ልጅ እንትን የሚለው ማለት ነው ኢነርጂ ይፈጠራል ማለት ነው ስለዚህ በአጠቃላይ ፎቶሲንተሲስ እና ሪስፓይሬሽን ይካሄዳሉ ማለት ነው ባዮስፌር ላይ እንግዲህ ተማሪው ዛሬ ያየነው ምንድነው these what components of environment የሚባሉት ማለት ነው what are the components of environment ከባለፈው ሌሰናችን ላይ environment ዲፋይን አድርገናል and also environmental chemistry ምን እንደሆነ አይተናል ማለት ነው then environment ደግሞ ኮንስትራክት ያደረጉት በውስጡ ያሉ ምናሉ ኮምፖነንቶች አሉ ማለት ነው እና አትሞስፌር አይተናል ዴንስዋት አትሞስፌር አይተናል ሃይድሮስፌር አይተናል ሊቶስፌር አይተናል and also ባዮስፌር የመጨረሻውን ደግሞ አይተናል በእያንዳንዱ ስፌር ውስጥ ወይም ኮምፖነንትስ ኦፍ ኢንቫይሮንመንት ውስጥ የሚካሄዱ ሪአክሽኖች አሉ ማለት ነው ሪአክሽኖች እነኛን ሪአክሽኖችም አይተናል ማለት ነው and also ባዮስፌር ሊቶስፌር ሃይድሮስፌር እና አትሞስፌር በውስጡ የትኛው ምንድነው የያዘው የሚሉትን ፖይንቶች ማወቅ አለባችሁ ማለት ነው ስለዚህ ስፌር የሚባል አለ ስፌር ከባቢ አየር ወይም አጠቃላይ ማለት ነው እሱ በስንት ውሃማ አካል ደረቁ አካል ህይወት የሚኖርበት አካል and ውሃማ የሚኖርበት ሷት ሊቶስፌር ስንል ሮክና ሶይል የያዘ ደረቅ ፓርት ማለት ነው and ባዮስፌር ስንል ደግሞ ሊቪንግ ኦርጋኒዝምስ የሚገኝበት ነው and also አትሞስፌር ስንል ደግሞ ምን ማለታችን ነው ሷት ጋሶች የጋሶች ጥርቅም የሚገኝበት ማለት ነው ሷት ላየር ነው ማለት ነው the layer of the gas that surrounding what the earth crust ወይም the planet ፕላኔትን የከበቡትን ጋሶችን እንደ ላየር ሆኖ የሚያገለግለን ነው ማለት ነው ዝቅ ስንል ደግሞ ሊቶስፌር አለ ዝቅ ስንል ደግሞ ምን አሉ ሃይድሮስፌር አለ ውሃማ አካላቶችን የያዘ የእንዶርሶ ሊቪንግ ኦርጋኒዝሞችን የያዘ ደግሞ ሊቪንግ ኦርጋኒዝሞች በሙሉ የሚገኙበት ደግሞ ምን ይባላል ባዮስፌር ነው ማለት ነው ባዮስፌር እነኚህን አራቱን ጠቅለል ስናረጋቸው environment የሚለውን ይሰጡናል ማለት ነው environment የሚሰጡናል because the sum of all this sphere it produces or it gives us what environment የሚለውን ይሰጠናል ማለት ነው ተማሪዎች ስለዚህ የዛሬው ለሰን እዚህ ላይ ያበቃል በሌላ ፕሮግራም እስከምንገናኝ ሰላም ሁኑ ተማሪዎች ለፀሐይ ነው ላስተማረ ሰው ግን ቀኖች ጨለማ